ድሮ ስንገናኝ በፈረስ ነበረ በበቅሎ ድሮ ስንገናኝ በበቅሎ ነበረ ወዳሽ ፈረስ ፈረስ ማይል በነበረ አማን ወዳሽ ፈረስ ፈረስ ማይል በነበረ ዝማዋረነ ዝማዋ ዝማዋረነ ድማማ ዝማዋረነ ድማማን ዝማዋ እንደምነወሎ ዝማዋ ይጠገብዋን ዝማዋ እንደነወለያን ዝማዋ ይጠገብዋ ዝማዋ ሰው አክባሪ ዝማዋ ስራቸው አይዋን ዝማዋ ጥሪያቸው አይዋ ሳይ Soy Ale Ale Soy Ale እንዴት እንደምታምሩ ሲጨፍሩ አስቀናችሁኝ ብችል አስዋላችሁኝ በእውነት ለማንኛውም የአዝማሪ ፕሮግራማችን ሞቅ አድርገን የጀመርነው አይደለ ሰላም እንደምሰነበታችሁ እንዴት ከረማችሁ እየተከታተላችሁ ያላችሁት የአርትስ መዝናኛ አዝማሪ ምን አለ ፕሮግራማችንና አዝማሪዎቻችን ተወዛዋዦቻችን እንኳን በደህና መጣችሁ ቦታው ላይ ነው እንኳን ደህና ቆያችሁኝ እኔንም እንግዲህ ኢትዮጵያ በጣም ብዙ በርካታ የሚባሉ በኮሜዲ ዘርፉ ላይ ኮሜዲያኖችን አፍርታለች ይሄ እርግጥ ነው አይደል በተለይ ደግሞ ይሄ ከዘጠናዎቹ በኋላ የኮሜዲ ስራዎቻቸው አሻራቸውን አሳርፈው ቀልዱን ከዘመኑ ጋር እያዋዙ የሚያቀርቡልን እንደ ተስፋዬ ካሳ ያሉ አሁን ላይ በህይወት የሌሉ ግን ድንቅ የሚባሉ ኮሜዲያኖች ነበሩ በጣም እንወዳቸው እናከብራቸው ማለት ነው ከጊዜያት በኋላ ደግሞ እነዛው የዘጠናዎቹ ኮሜዲያኖችን አሁንም በተለያዩ በመድረክ ስራዎች በቴሌቪዥን በሬዲዮ በዩቲዩብ በቲክቶክ ላይ ስራዎቻቸውን ወደኛ ያደረሱ አፋችን ከንፈራችን እንዳይዘጋ በሳቅ የሚሞሉን ብዙ ኮሜዲያኖች አሉ ከነሱ መካከል እንግዲህ ሁኔታዎችን እንደ አይቶ ቶሎ በገጠመው ባለው ሁኔታ በነገሮች በሰዎች ላይ ቀልድን መፍጠር የሚችል በጣም የምንወደው የምናከብረው ከጊዜ በኋላ ደግሞ በቴሌቪዥን ጣቢያ ላይ በጣም ተወዳጅ የሆነ አዝናኝ ፕሮግራምን
ከስራ ባልደረቦቹ ጋር በመሆን የሚያቀርብልን በጣም ተወዳጅነትን ያተረፈው በረከት በቀለ ወይም ደግሞ ፍልፍሉ በስራው የምናውቀው ፍልፍሉ ከሰሞኑን ትንሽ የጤና እክል ገጥሞታል። ይህን ስንሰማ ሁላችንም አዝነናል፣ ደንግጠናል። ባለህበት እንግዲህ ወንድማችን እግዚአብሔር ምህረቱን ያድርግልህ ለማለት እወዳለሁ። እናንተም እዚህ ላይ ሀሳብ ካላችሁ ጨምሩ። አሜን። ያው እንግዲህ እግዚአብሔር ወንድማችን ተዋጋራችን ነው። ብዙ ቦታዎች ብዙ አብረን ሰርተናል እና በጣም የምንወደው በነገራችን ላይ ፍልፍሉ ጋር ቁጭ ብለሽ ለሰከንድ ያህል ዝም ማለታችን ገባሽ እና የዛሬ 12 11 ዓመት አካባቢ ለስራ ዱባይ ሄደን ነበር አብረን ማለት ነው። አውሮፕላን ላይ ያው ሁሉ ሰው እንዳሳቀው ማለት ነው። ባስ ውስጥ ከአውሮፕላን ወርደሽ ባስ ውስጥ ገቢ ያው ሁሉ እንዳሳቀ ያው ከአረቦቹ ጫል ማለት ነው። በብዛት ወደ ዱባይ ይገራል ሰው ሀበሻው ይስቃል። ከዛ ከኤርፖርት ወደ ተያዘን ሆቴል ብሄር ነው ሚኒባስ ነገር ነው። በቃ አያርፍም ለሰከንድ። በቃ ምን የት እንደሚያመጣው ነው በጣም ይገርመኛልና በጣም ማደንቀው የእውነት የፈጠራ ሰው ነው። ስለዚህ በጣም ምን ወደው ምን አደንቀው የጥበብ ሰው ነው። እግዚአብሔር በምሕረቱ ይጎብኝልን ወንድማችንን። እግዚአብሔር ማለት ነው። አዎ ፍልፍሉ እውነት ነው። በጣም ጥሩ ሰው ነው። እኛም ጅቡቲ የሆነች ስራ ሄደን ባለፈው የሚገርምህ ፓስፖርት አሁን ለማስጨረስ 2 ወር 3 ወር አሁን እንደው በትንሹ ፍልፍሉ ግን የዛን ጊዜ በአንድ ቀን ልንበር በአንድ ቀን ዛሬ ነው በረራችሁ ተብሎ ያን ሁሉ ህዝብ የኢሚግሬሽን ህዝብ አሳምነው በአንድ ቀን አስጨረሰልኝ። ፓስፖርት ቪዛ በቃ አስመጥቶ በአንድ ቀን ሄድን። አንድ ሰው ሲያናገር አንድ ቀልድ ያን ሁሉ አሳምኖ ቪዛ በአንድ ቀን አስይስበው እንግዲህ የለም እንደዚህ በአንድ ቀን ፓስፖርት የለም። በጣም ልዩ ሰው ነው እንግዲህ እና ውስጡ ደግሞ ክፋት የለውም። የሚያደርገው በጣም ቅን ነው። ካየሁት አንዳንድ ግብዣ ላይ አንዳንድ ቦታ እንገናኛለን። ቅን ነው እና ፈጣሪ ይማረው በእውነት አሜን። ፈጣሪ እውነት ነው ይማረው። ሰው አይታመም ማለት አንችልም። ሁላችንም እንግዲህ ሊገጥመን የሚችል ነገር ነው፣ ግን ምህረቱን ያድርግለት። በነገራችን ላይ የገንዘብ ማሰባሰቢያ በሚደረግበት ሰዓት ላይ ቀድሞ ተሳታፊ እሱ ነው። ሰዎችን መርዳት መደገፍ ከሚያስደስታቸው በጣም በጎ ከሚባሉ ሰዎች መካከል አንዱ ነው ፍልፍሉ። እንግዲህ እንደዚህ ለህዝቡ በኮሜዲውም በበጎ አድራጎቱም የሚቆመው ወዳጃችን በህመም ላይ ስለሚገኝ እኛም ደግሞ ለሱ በምናስፈልገው በአቅማችን ብንደርስለት ባይ ነኝ። ስለ ፍልፍሉ ካነሳን አይቀር ስለ ስራዎቹም ደግሞ ትንሽ አንስተን ብናወድስ ምን ይመስላችኋል? ጥሩ ማለት አይደለ? ምህረቱን እየተመኘንለት እሱን ደግሞ እያወደስን ቆይታ ብናደርግ በጣም ደስ ይለኛል። በዓለም ላይ ያላችሁ የአዳም ልጆች ሁሉ አረ እንድረስለት ዛሬ ለፍልፍሉ አረ እንድረስለት ዛሬ ለፍልፍሉ ሳሉ መረዳዳት አብሮ መብላት መጠጣትን ሳሉ መረዳዳት አብሮ መጠጣትን ሳሉ መደጋገፍ ይተውና ዘመድ ሲሞቱ ወየው ይመስለኛል ማበድ ሲሞቱ ወየው ይመስለኛል ማበድ ቀልድህ የሚያዝናና ቀልድህ የሚያዝናና የሚያስቀኝ ከልቤ ፈጣሪ ይማር ፍልፍሉ ዘመዴ ከባህር ቢጥሉት አይሰምጥም ኩበት ዳግም መድረክ ላይ እንገናኝ የኛው በረከት ዳግም
ራበን ቅልፍ ያልፋንን ፍቅር በወረት ራበን ቅልፍ ያልፋን ፍቅር በወረት ደግነት ብቻ ነው የሚሰነብት ደግነት ብቻ ነው የሚሰነብት ታው ደማም ታይ ደማም መሌ መሌ መሌን ተስፋዬን አተነዋን ነው ኮሜዲው አልስቃለ ጥርስ የድሮ ቢስቀው ጉድበል ያገሬ ሰው አረ ጉድበል ሁሉም ያገሬ ሰው ይስማ ፍልፍሉም ታመመ በጣም ምን ወደው ፈጣሪ ማረው ይዳን ወንድማችን እንድራስላቸው ኒን አንርሳ ልጆችን እንድራስላቸው አንርሳ ልጆቹን መሌ 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 አሸበል ገዳይ አሸበል ገዳይን የተቸገረውን በቁሙ መርዳት ነው ተተለየ ወዲያን እየየው ምንድነው እኛ ኢትዮጵያውያን ሁላችን ምንም ሳይኖረን ነው የሚዛቅ ፍቅራችን ተይደማም የሰው መውደድ ያለው የወደዋን ሁሉ ውስጡ ክፋት የለው በረከት ፍልፍሉ እንዴት ሆኖ ይሆን የልጆቹ ውሎ አሸበል ገዳይ አሸበል ገዳይን መሌ መሌ መሌን መሌ 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 መሌን መሌ መሌ መሌን መሌ 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 አረ ልጅ ማሰሪያውን አረ ልጅ ገመዱ ጎጆማ ምን አላት ጥለዋት ቢሄዱ ድሮ ስንገናኝ በፈረስ ነበረ በበቅሎ ድሮ ስንገናኝ በበቅሎ ነበረ ወዳሽ ፈረስ ፈረስ ማይል በነበረ አማን ወዳሽ ፈረስ ፈረስ ማይል በነበረ ኦሆ ናይ 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 What
ቢቸግር ነው እንጂ ወጆ የባይጠላ መች ሸጥ ነበረ የፋሲካ ጠላ ላለበላ ለበል ላለበላ ለበል እንዴነሽ እንዴነሽ አሄ ፕሮሚስ ግቡልን ያላንዳሽ መከራ ፕሮሚስ ግቢልኝ ያላንዳሽ መከራ ጨውሽን ሸልሚኝ ለባሲን ቆጭራ ጨውሽን ሸልሚኝ ለባሲን ቆጭራ ለባሲን ቆጭራ አሄ ነግረት ቴና ዞር አችን ቴና አችን ዞር ላለበል ተወገቧ በታች ብታነቃንቀው እንኳንስ ማሲንቆን ከበሮን ጨነቀው ከበሮን ጨነቀው ከበሮን ጨነቀው ሳሳ ሳሳ በጣባት መጣ
ውዝዋዜን ያሳያችሁን እኔ ራሴ አልቻልኩም። ምችል መሰለኝ ታውቃለህ። የሆነ ሰዓት ላይ ተገናኛችሁ ታውቃላችሁ። ራሴን ማየት ነው የፈለኩት። ብቻ ከነሱ እኮ የጨፈርኩ የመሰለኝ ነው። ለማንኛውም እጅግ አድርገን በድጋሚ እናመሰግናለን። ከዚህ ቀጥሎ ደግሞ ዛሬ በኮሜዲያኖች ላይ ነው ቆይታችንን የምናደርገው። በረከት በቀለን ወይም ፍልፍሉን በዚህ መልኩ ካወደስን ደግሞ ሌሎች ኮሜዲያኖች ኢትዮጵያ ያፈራቻቸው ብዙ አሉና ብዙ ያልተወራላቸው ያልተወደሰላቸው ስላሉ እነሱንም እያነሳን ጨዋታችንን እንቀጥላለን ማለት ነው። አሁንም ያላችሁት አዝማሪ ምን አለ ፕሮግራማችን ላይ ነው። እንግዲህ ቀደም ብዬ እንደነገርኳችሁ በስራዎቻቸው በሚያቀርቡት የኮሜዲ ስራዎች ላይ ብዙ ሊወራላቸው የሚገቡ ግን ብዙ ያልተባለላቸው በህይወት የሌሉ ያሉም አሉና እነሱን እያነሳን ጨዋታችንን እንቀጥላለን። ከዛ በፊት ግን ተወዛዋዦቻችንን በጣም የሚመቻችሁ ኮሜዲያን ማን እንደሆነ ንገሩኝና እንቀጥላለን። ካንቺ እንጀምር። እኔ ዜዶ። ዋው እሺ። እኔ ከልጅነቴ ጀምሮ የማውቀው አንድ ኮሜዲ ነው፣ እሱም ፍልፍሉ። በጣም አሪፍ። እንግዲህ ብዙ ኮሜዲያኖች አሉ ጠቅሰን ማንጨርሳቸው። ቀደም ሲል እንግዲህ እንደገለጽኩት በጣም ኢትዮጵያ ያፈራቻቸው በርካታ ኮሜዲያኖች አሉ። ከነዛም መካከል እንግዲህ ፍልፍሉ ተጠቃሽ ነው። ዜዶ አለ፣ ማርቆስ አለ፣ ጥላውን እልፍና አለ፣ ዋነሶቹ አሉ። ሌላ ማን አለ ያልገለጽኩት? ተስፋዬ ካሳ፣ ዳኒ ቁንጮ፣ ዶክሌ፣ ክበቦ ገዳ፣ በጣም ብዙ ናቸው። ሁሉም በየራሳቸው ለዛ ያላቸው ቀልዶችን ወደኛ ያደርሱልናል። አሁን ከጊዜ በኋላ ደግሞ የ2000ዎቹ እነ ያሲን ተጠቃሽ ናቸው። እስኪ እነዚህን እናመስግናቸው፣ እናወድሳቸው። ምን ይመስላችኋል? የማትረሱት ግን 90ዎቹ ላይ የማይረሱ ቀልዶች አሉ መቼስ። አንደኛ የተስፋዬ ካሳ አድናቂ ነኝ። ከዛ ምትኩ ፈንቴ ፍልፍሉ እያልኩ እሄዳለሁ ማለት ነው። እና የሆነ ሴትዮ አሮጊት ሴትዮ ናት፣ ሽማግሌ በግ ልትገዛ በግ ተራ ትሄዳለች። ከዛ በግ እንደዚህ ያየች ጠይቀች ያለ ስንት ነው ባለ በግ ምናምን ስለው እማዬ ይግዙ 80 ብር ነው ምናምን ይላቸው። የሆነ ትውልድ እንግዲህ 80 ብር በግ ይባል አላያምን ይችላል። 80 ነው ምናምን። እኔ ራሱ ገዝቻለሁ በ100 ብር በግ። አዎ። ከዛ እማዬ ግን ጥርሷን አይተዋታል? ጥርሷን በጓን ግን መጀመሪያ ጥርሷን አይተዋል ምናምን ይላል። ረዲያ ያንተ ጥርስ ምን ያደርግልኛ ጥርሷ ምናምን ያለ ይጨቃጨቃሉ። ጥርሷን መጀመሪያ ጥርሷን ይዩት ምናምን ይላቸዋል። እንዴ ጥርሷ ምን ትለኛለህ? ከፈለክ አስነቅሳትና አፍራችሁ ሳፍ ትላችኋለች። አዎ አፍራችሁ ሳፍ። እሱ አልሸረፈችም ምናምን የሸረፈ አልሸረፈ ባለግራም ስለማስረዳት ነው። እሷ ደግሞ ያሉ ይጨቃጨቃሉ ማለት ነው። ከዛ በአንድ ብድ በዛ ያልፋል። እማዬ ይግዙት ጥሩ በግ ነው ይግዙት ምናምን ይላቸዋል ማለት ነው። በጉን ይግዙት ጥሩ ነው የሚያብዳ። እሳቸው እንዲሁ ላይ ረዲያ አንተ ምን አለብህ በደህናው ቀን አብደህ አዎ 80 ሺህ ሲገባ እና የተስፋዬ ካሳ ማረሳው ቀልድ ነው ለማለት ነው። በጣም አሪፍ። እንግዲህ እስኪ ወደ ማውደሱ እንላለን። ብዙ ሰርተው ነበር ለሀገር ወገናቸው፣ ቆም ብለን ዘንድሮ እስኪ እናስባቸው። አይነ ተስፋዬ፣ አይነ ዶክሌ፣ አይነ ወንደሰን ቆዩ አላደሩ፣ እኛም ካጣናቸው። እንዲያው ለመሆኑ ዞር ብለን እስኪ እንይ ወዴት ነው የሚገኙት ዛሬ ሕይወታቸው? ባጠብቀው ቀበቶ የላላ ለዛሬ ልጆቻቸው የአገሬ ሕዝብ ተካፍለን አካፍለን እንብላ። ውስኪ ለዝና ነው ደም ያጠራል ቢራ፣ የተስፋዬ ካሳ አይረሳም ስራ። ሲያዝናናን ይኖራል የጥበብ ስራቸው ሁሌም ያፈካናል። የጥበብ ስራቸው ኮሜዲያኖች በሙሉ
ደነግጣለሁ ሲጠራ ስማቸው እስኪ እናወድሳቸው እናወድሳቸው እናደንቃቸው ምን ይሰማ ጆሮ ምን ይውጥ ጉሮሮ ያ ተስፋዬ ካሳ ቢገኝ ዘንድሮ በስምንተኛው ሺህ ዘመን ፈጣጣ የኑሮ ውድነት አናቴ ላይ ወጣ ተስፋዬ ቀልድ ዛሬ ከየት ይምጣ አያ በለው ኮሜዲያን አይነ ተስፋዬ የሞተ ሰው መልካም ጭራሽ የተለየ ቀሪ ሰው ተጎዳ ስፍራውን እያየ አያ በለው በዘጠናዎቹ ስቀንም አልቀረን በዘጠናዎቹ ስቀንም አልቀረን በ2000 ደግሞ ያሲኖ መጣልን የልጅ አዋቂው ያሲኖ ወበዝነው መጣችና ነው ሴቶን አስከትሎን የማይቻለው እንደምን አለሽ ጨዋታ ጥሩ ነው እንዲህ ስንጫወት ከአንድ ላይ አብረን በእነ ያሲኖ ማፍ ይቆረጣን ማር ሐሰትም አይደለ እውነት መናገር ውሸቴም እንዲሆን ፍሬ ትመስክር አሳየው አዘኑ ማቀፉ ያው ተሸከሙ ነው ከነ ፍልፍል ወዲያ የሚቀልድ ማለት ሁሉም ነገር ከንቱ ቢባል ወዲህ ለሰው ልጅ አይሆንም ሳቅ ያለው ኮሜዲ ቆንጆ ቆይታ ነበረን። መወደስ መነሳት ያለባቸውን ኮሜዲያኖች በጥቂቱም ቢሆን አንስተን አወድሰናል። እኛ ግን እዚህ ላይ እንሰነባበታለን። ሞቅ ደመቅ አድርገን ፕሮግራማችንን እናገባድዳለን። ስለተከታተላችሁ እናመሰግናለን። Mai, sama mani, belangana
ሻሸመኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ ቄጤማዬ ሰመመኔ በላንጋና አድርገህ ግባ ሻሸመኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ በናዝሬት አድርገህ ግባ አዲስ አበባ